ጌታ ኢየሱስ ይባረክ። ዛሬ ቀኑ ብራይት ቀን ነው። በጣም የሚገርም ሰማይ ያለው ያው ወደፊት ወደ ላይ ታዩታላችሁ። ከትላንት ወዲያ ክላውዲ ነበር፣ ዊንዲ ነበር። ኦልሶ የናይት ታይም በጣም ጥሩ አልነበረም ወይዘሮ የሜልበርን ወይዘር እንግዲህ አንድ ቀን ብራይት፣ አንድ ቀን ክላውዲ፣ አንድ ቀን ዊንዲ ጀስት የተለያየ አየር ነው እና ያለው እግዚአብሔር ይመስገን የተለያየ አይነት አየር ስለሰጠን ጌታ ኢየሱስ ይባረክ። ዛሬ ስለ ጸሎት አንድ ነገር ለመንገር ገባሁኝ። ዛሬ የዚህ የዘጸአት ቤተ ክርስቲያን አዲሱ ሕንጻ ምርቃት አለና ስለሱ ጥሪ ደረሰኝና አንድ ነገር አሰብኩኝ። በ2013 ዓመተ ምህረት እና 2014 ዓመተ ምህረት ወደ ድቁና ከመምጣቴ በፊት እዛ ቸርች ውስጥ በጸሎት ህብረት አገለግል ነበርና እዛ ጸሎት ላይ ስንጸልይ አንድ ቀን ተንበርክኬ የጸለይኩኝ እያለ እግዚአብሔር መንፈስ ርዕስ ሰጠኝ። ርዕሱ ምንድን ነው? ለምን የራሱ የሆነ ቤተ ክርስቲያን ህንጻ እግዚአብሔር እንዲሰጥ በእምነት አንጸልይም የሚል ነገር የእግዚአብሔር መንፈስ ውስጥም ይህን ሀሳብ አመጣ። ወንድሜ ኃይሌ ያለ እና ይምሩ ሌሎችም የጸሎት ህብረት አንድ ላይ ሆነንና በእምነት ጸለይን። እንደው ጌታ ሆይ ይህን ሀሳብ ከሰጠ አንተ ስፍራ፣ አንተ የቤቱ ባለቤት አንተ ነህ። ነህምያ እንደተናገረው እኛ ባሪያዎች ተነስተን እንሰራለን፣ እግዚአብሔር የሰማዩ አምላክ እግዚአብሔር እሱ ያከናውናል የሚል እግዚአብሔር ቃል መሰረት አድርገን ይሄ ቃል ተሰጠኝና አብረን ጸለይን። ወገኖቼ ዛሬ ያ የጸለይነው ጸሎት ፍሬ አፍርቶ ያን ጸሎት እግዚአብሔር ከጸባኦት ሰምቶ ከዘመናት በፊት ከ10 ዓመት በኋላ እግዚአብሔር ቸርቿ የራሷ ህንጻ ሰርታ ዛሬ ይመረቃል።